ወሬው ምንም አላማረኝም ነበር እኮ። አሁን ለእሱ አይነግራትም። ምን ይሆናል? ያወቀው እኮ የሰራነው ወንጀል አይደለም። ከነገራትም ይንገራት። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ ቱቱ ድራማ ክፍል 27ን እየላችሁ መጥቻለሁ። እንግዲህ ቱቱ ድራማ በጣም በሚገርም ሁኔታ ዳኒና ኤደን እንግዲህ ፍቅራቸው እየተጧጧፈ ነውና ዳኒና ኤደን ብዙ ነገር አብረው እያሳለፉ ነው። ዳኒ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። እሷ ግን በጣም አንዳንድ ጊዜ የሚገባውን ነገር ነው እየተናገረች ያለችው። አንዳንድ ጊዜ ደግሞ መስመሩን ስተት ታደርገዋለች። እንግዲህ ዳኒ በጣም ከሷ ርቆ መኖር እንደማይችል ነው እየነገራት ያለ። ነገር ግን ቢሆንም ከሷ ርቆ መኖር እንደማይችል ነው እየነገራት ያለ። ነገር ግን ቢሆንም ነገሮቹ በጣም ከባድ እየሆኑባትና በጣም ለዳኒም ከባድ እየሆነበት ነውና ዳኒ እንግዲህ ለትዳር ነው የሚፈልጋት፣ እሷም ለትዳር ነው። ሁለቱም እንግዲህ አንድ በታቸው ላይ እንደምናየው ያው እንደ ተመልካች እሱም ለትዳር ነው የሚፈልጋት፣ እሷም ለትዳር ነው የምትፈልገው። ነገር ግን ቢሆንም እንግዲህ ዳኒ ኤደን አባቱ ጋር መታ አባዬ ዳኒ በጣም እያሸገረኝ ነውና አንዳንድ ነገር ብትመክሩልኝ እርሶ ምን ትላላችሁ ብላ ነው ዳኒን ለአባቱ ልትናገር እየመጣችውና ኤደን። ነገር ግን እንደዛ ቢሆንም እሺ ምንም ችግር የለውም፣ አንቺ ካስቸገረሽ እኔ ጋር ምንም ችግር የለውም ብሎ ዳኒ ሲነግራት ነበረና አባቱ ስነግራት ነበረና ነገር ግን ካሌት ደግሞ ምስጢሩን በእያንዳንዱ ሊሰማ እየተንፏቀቀ ነውና ነገር ግን ምስጢሩን የሰማው ካሌት ሳይሆን ዳኒ ነው። ውድ ተመልካች ነገሮቹ የተወሳሰቡ ቢሆንም እንግዲህ በአሁኑ ሰዓት ዳኒ ለማግባትም ተዘጋጅቶ የሆነ የሚተዳደርበትን ስራ ፌክ እንዳረገበትና ስራው እንደተባላሸበት ለሷ ነገረ። ለኤደን ሲነግራት ኤደን ደግሞ ነገሮቹን እንዴት እንደዚህ ይሆናል በማለት ነገሮቹን ትንሽ በጣም አጋነነችና ያሰቡት ነገር ይበላሻል አይበላሽም እንደማለት ነው፣ ምን ማለት ነው ብላም እየመከረችም መካሪም እየሆነች አንዳንድ ጊዜ ደግሞ ትቆጣለች ማለት ነውና እንግዲህ ነገሮቹ በጣም እየከባበዱ ስለሆነ ነገሮቹ በአሁኑ ሰዓት እንግዲህ እያሸማገሉ ሽምግልና ጋር አባቱ ጋር ሄዷል ማለት ነውና ኤደን እንግዲህ እዚሁ ጥሩ ሰው ትመስላለች። እዚሁ ደግሞ ስልክም ሲደውልላት ዳኒ እየተዝናናው ነው፣ ተዝናንቼ ሳልጠግብ ነይ ነው የምትለኝ ወይ ብለም እንግዲህ እየተናገረች ነው። በመካከሉም እንደ ትልቅ ሰውም ያረጋታል፣ በመካከሉም አዋቂ ያረጋታል፣ በመካከሉም ምንም የማታቅም ያረጋታል። ነገር ግን እንደዚያ ቢሆንም ነገሮቹ ሁሉም ነገር በቅርብ ሊሆን ይችላል ብዬ አምናለሁ። እንግዲህ እሷ አሁን ለምሳሌ ካሌጥና አባቱ አብረው ሲያወሩ ዳኒ ስለ ቤቱ ካርታ ሁሉንም ነገር ዳኒ ሰምቷልና ዳኒ ስለ ሁሉም ነገር ከሰማ በኋላ እንግዲህ ነገሮቹ ትንሽ ከበድ ስለሚሉ ምንም ነገር አባትየው ደግሞ
ካሌጥ ዳኒ እዚህ ጋር ቆሞ አንዳንድ ነገር እየጠበቀ ነው ብሎ ሲነግረው ነበረ እና እሱ እንደዛ ከነገረው በኋላ ዳኒ እንደዛ ካዳመጠ በኋላ ቱቱ ደግሞ መታ እናንተ ብዙ ነገር እዚህ ስታወሩ ዳኒ እዚህ ጋር ቆሞ እያዳመጠ ነውና እናንተ ምን እያላችሁ ነው ብላ ዳኒ እየተናገረች ነበረ ቱቱ። ከዛ በኋላ እንግዲህ አባታቸው ሁሉንም ነገር ያውቃል እኮ ምን ችግር አለው? ምንም ምስጢር ማውራት አልቻልንም በሚል ሁኔታ እንግዲህ አባታቸው ብዙ ነገር ዝም ብለው ተደበቅም አልተደበቅም ዳኒ ኖረም አልኖረም የልብ ልባቸውን ዝም ብለው ለነ ካሌጥና ለነ ቱቱ ይናገራል ማለት ነው። እና እንግዲህ ውድ ተመልካች ለምንድን ነው በስተመጨረሻ ላይ ደግሞ እንግዲህ መታ ዳኒንም ምከሩልኝ አባቴ ብላ እንደተናገረች እናንተም የነሱ ፔጅ ላይ ገብታችሁ በዛውም ሰብስክራይብ እና ላይክ እያረጋችሁ ቁም ነገር የሆነ አስተማሪ ነገር እየለቀቁ ስለሆነ ስለዚህ እንግዲህ መናገር ትችላላችሁ ማለት ነው። ይቅርታ እያዛገኝ ነው በመካከሉ። ነገር ግን ካሌጥም ቱቱም አባታቸውም አንድ ላይ ቁጭ ብሎ አንዳንድ ነገር እየተመካከሩ ነው። ከሆነላቸው ነው እንግዲህ በስተመጨረሻ ላይ እንግዲህ ውድ ተመልካች ካሌጥ መጥቶ ዳኒ መጥቶ አባቱን እንግዲህ ያልኩህን ብር ልታበድረኝ ትችላለህ ሆይ አባቴ ስለው ነበረ። ልትሰጠኝ ባለፈው ብድር ነው የጠየቀው፣ አሁን ደግሞ ልትሰጠኝ ትችላለህ ሆይ አባቴ ብሎ ሲጠይቀው ነበረ። እንግዲህ አራቱን ከሆነ እሰጥካለሁ እንዴት ነው የማልሰጥክ ምናምን ብሎት ነበረና እንግዲህ ያው የዛሬ ምን ነው አላመንክበትም ወይ ብሎ ሲጠይቀው የዛሬ ሰው መቼም አሁን ተስማምተን ነው አሁን የሚገለባበጠውና የዛሬ ሰው ሁኔታው እንዴት ነው የሚገባኝ በሚል ሁኔታ ነው እያወሩ እያሉ እንግዲህ በመካከሉ ቱቱ የመጣችው። ቱቱ ስትመጣ ደንግጠው ዝም አሉ። በመካከሉ ኩሽና ከቱቱ መቼም እንግዲህ ውድ ተመልካች ከኩሽና ውስጥ እንደማትጠፋ ታውቃላችሁና ከዛ ቱቱ ጋር ኩሽና ሄደና ዳኒ ቱቱ መቼም ከአባባ ስራ አትጠፋም ብሎ ነው እሷን የሚከታተላት እንጂ ለሌላ ነገር አይመስለኝምና ከዚያ በኋላ ቱቱ ጋር ሄዶ አንዳንድ ነገር ስጠይቃት ነበረና ቱቱ ደግሞ ምንም የደበቀችው ነገር የለም። አንተ ብሩን ስንት ብር ነው አበድረኝ የምትለው ጋሼን ብላ እሷ ስትጠይቃት ነበረ ቱቱ ማለት ነው። ቱቱ ከጠየቀችው በኋላ 4 ነው የምትፈልገው ወይ ስንት ነው ስል አዎ 4 ነው የምፈልገው ስል እንግዲህ ቱቱ ደግሞ እንደ አቅሟምና እንደ ለመዳኘትና አባቷን ለመናገርም እንዲመቻት 400,000 ምናምን ነው እየመሰላትና በዛውም እንግዲህ ድራማ ቢሆንም 400,000 ብር የሚያበድር ሰው የለምና ስለዚህ እንግዲህ ውድ ተመልካች ወደ ከዛ በኋላ 400,000 ብር ቱቱ ብላ ስትጠይቀው አይ 400 ሚሊዮን ነው ብሎ ነው እንግዲህ ለቱቱ ሊያስረዳት የሞከረውና ውድ ተመልካች ስለዚህ እንግዲህ ይሄን ሁሉ ነገር ለራሱ ነው እያበለሻሸ ያለውና በጣም ደነገጠች። ቱቱም ደነገጠች። ነገሮቹ ቀላል አይደሉምና እንግዲህ ሰላም ጤና ይስጥልኝ ውድ ተመልካች የነ ቱቱ ድራማና የነ ኤደን ድራማ እንግዲህ እነ ዳኒ ሁሉም ተጠረቃቅመው ለራሳቸው የልባቸውን እያስተላለፉ ነው። እኔም እንግዲህ ሽር ጉድ እያልኩ ሊፍት ውስጥንም እየገባው እየወጣው ራሴን እየቀረጽኩ ምን በቃ ሽር ጉድ እያልኩ ነውና
አልቀረብኝም። ሊፍቶን ውስጥ ወደ ታች ስወጣ ሲሄዱ ራሴን አሁንስ እስቲ ዩቱብ ወደ ላይ ካነሳኝ ብዬ ነው። እና እንግዲህ ሰብስክራይብ እና ላይክ በማድረጋችሁ እናንተም እንደተረሱኝና እዚህ ጋር ደግሞ ኮተቱ ወፍጮ ቤት ሄጄ ነው እየመጣሁትና ምን ነው እንደዚህ ውድ ተመልካች እናቃችሁኝ እኮ ቪዲዮዬን እኮ ዝቅ ከፍ እያረጋችሁት ነው። እና ለምን እንደዚህ ዝቅ ነው የምታደርጉኝ? ለምን ምንድን ነው ችግራችሁ? ምንድን ነው እንዴ? አሁን በኩርኩም እመጣላችኋለሁ። እና እንግዲህ ድራማው አንዳንድ ጊዜ በጣም ጥሩ ትምህርትም ይሰጣል። አንዳንድ ጊዜ ደግሞ ስሜታዊ የሰው ልጅ እንዲሆንም የሚያደርግ አነጋገርም ሲናገሩ ሊሰማን ይችላል። እና በነገራችን ላይ ድራማው አንዳንድ ነገር የሚያስተምርና አንዳንድ ነገር ጥሩ ነገሮችን የሚያሳይ ነው የሚሆነው። እና እናንተ በመካከሉ ላይክ እና ሼር እያደረጋችሁ ብታበረታቱ። አንተ ግን በግምትም አታውቅም። ለዚህ እኮ ነው የምፈራው። አትፍራው። እስካሁን ከደረሰብህ የሚብስ ነገር የለም።